ከ2022-23 የውድድር ዘመን ጊዜ ጀምሮ እንግዲህ በተከላካዮች የተቆጠሩት ግቦች በፕሪሚየር ሊጉ ላይ እነዚህን ይመስላሉ። በዛ ላይ ደግሞ ተከላካዮቹም እነዚህ ናቸው። ጋብርኤል ማጋሌሽ ለምሳሌ 10 ያህል ግቦችን ለአርሰናል አስቆጥሯል። በተለይ ደግሞ አርሰናል የኮርና ኳስን ሲያገኝ እርግጠኛ መሆን እስከሚችል ድረስ ልክ ፔናልቲ እንዳገኙ ሁሉ ነው አይደለም የሚደሰቱት። የአርሰናልን ጨዋታ በተደጋጋሚ ስንመለከት ኮርና ሲመጣ ደስታቸውን፣ ምክንያቱም ጥሩ ገጮች ስላሏቸውን፣ አንደኛውና ተቀዳሚው ደግሞ ጋብርኤል ማጋሌሽ ነው። አርሰናል በሱ ግብ ሁሉ ሳይቀር ያሸነፈበት በርካታ ጨዋታ አለ። በተለይ የአጥቂ ክፍሉ መሳሳቱን ተከትሎ ጋብርኤል ማጋሌሽ የማስቆጠር ብቃቱ በተለይ የሄዲንግ ኳስ ላይ የቆመ ኳስ ላይ ጠንካራ ከመሆኑም አንጻር ብዙ ጊዜ የሱ ሄዲንጎች ይጠበቁ ነበር አንዳንድ ጨዋታዎችን ለማሸነፍ። ከዛም ባለፈ ደግሞ እንደነ ሚካኤል ሜሪኖ አይነት ጥሩ ሄዲንግ ገጭም ስላላቸው ምናልባት እንደዚህ አይነት ግቦች ቢቆጠሩ አይገርምም። ግን ተከላካይ ሆነው በርካታ ግቦችን ያስቆጠሩ ስለሚል ርዕሱ ያው ጋብርኤል ማጋሌሽ ከ2022-23 የውድድር ዘመን ጀምሮ እንግዲህ ይህንን ቁጥር ማስመዝገብ ችሏል። ሆን ብሎ ነው አርሰናል ረጅም ተከላካዮችን የሚያመጣው። አይታችሁት ከሆነ በተደጋጋሚ በዚህ ሰዓት ላይ በተለይ ደግሞ ረጃጅም ተጫዋቾችን ነው ለማምጣት የሚሞክረው። ከዛ ባለፈ ጆስኮ ቫርዲዮል እንዲሁ ለማንቸስተር ሲቲ ተከላካይ ሆኖ ወደ 9 ያህል ግቦችን ማስቆጠር ችሏል ከፈረመበት ጊዜ ጀምሮ። እንዲሁ ፔድሮ ፖሮ በቶተናም ቤት ውስጥ ጥሩ ከሚባሉት ተከላካዮች መሀል ግንባር ቀደሙ ነው ብንል በዚህ ሰዓት ማጋነን አይሆንም። በተለይ ደግሞ የቶተናም የተከላካይ መስመር ተጫዋቾች አብዛኞቹ ያን ያህል የሚወራላቸው አይደሉም። እንደውም በተለይ ሚኪ ቫን ዴቨን ይሻላል እንጂ ሌሎቹ ያን ያህል የሚባሉ አይደሉም። በእርግጥ አሉ አይደለ እንደነ ክርስቲያን ሮሜሮ አይነት ምናምን፣ ግን ያን ያህል በቶተናም ሌቭል ልክ ቶተንሃም እኔ በክለቡ ደረጃ ልክ ናቸው ብዬ አላምንም። ምክንያቱም ክለቡ ትልቅ የሚባል ክለብ ነው። ያን ያህል የዋንጫ ታሪክ ላይኖረው ይችላል፣ ግን ደግሞ በፕሪሚየር ሊጉ ላይ ለየት ያለ የራሱን ስታንዳርድ የገነባ ቡድን ከመሆኑም አንጻር አንዳንድ ጊዜ ግዢዎቹ ላይ ጥያቄ ሊያስነሳ ይችላል። ግን ተከላካዮቹ ያን ያህል ናቸው ብዬ ነው የማስበው። በተለይ ደግሞ በዘንድሮ የውድድር ዘመን ከጉዳትም ጋር ታክሎበት በሌሎችም ምክንያቶች የተነሳ ያን ያህል ጠንካራ ተከላካዮች አልነበሩትም። ከሚኪ ቫን ዴቨን ውጪ ይህን ያህል ጎላ ብሎ ሊጠቀስ የሚችል ተጫዋቾች አልነበሩ ይሆናል። ግን ፔድሮ ፖሮ ከፈረመበት ጊዜ ጀምሮ እንግዲህ 8 ያህል ግብን ለቶተናም ማስቆጠር የቻለው ሌላኛው ጥሩ ተከላካይ ነው። ይሄ ተከላካይ እንግዲህ ከስፖርቲንግ ቤት ነው የመጣው ካልተሳሳትኩኝ። ግን ጥሩ ተከላካይ ነው ፔድሮ ፖሮ። በጣም አሪፍ እንደ ዊንግ ባክ በተለይ ደግሞ አጥቂዎችን እያገዘ የሚጫወትበት መንገድ ምናልባት ግቦችን እንዲያስቆጥር እድል የሚሰጠው ይመስላል። ከዛ ባለፈ ፋቢያን ሻር ነው የኒውካስትሉ ፋቢያን ሻር እንዲሁ 7 ግቦችን ያስቆጠረው ሌላኛው ተጫዋች ነው። ኤታን ፒኖክ የብሬንትፎርዱ 5 ቁጥር መለያ ለባሽ እንዲሁ እሱም 7 ግብን አስቆጥሯል ከ2022-23 የውድድር ዘመን ጀምሮ። ከዛ ባለፈ ትሬንት አሌክዛንደር አርኖልድ ተከላካይ ብቻም አይደለም ማለት በተለይ ደግሞ ይሄ ተጫዋች አሁን አዲስ ርዕሰ ጉዳይ እየተነሳበት ይገኛል። በርካታ የሊቨርፑል ደጋፊዎች ተከፍተውበታል። ድምፁን አጥፍቶ እንግዲህ ወደ ሪያል ማድሪድ ለማቅናት መስማማቱን ተከትሎ በርካቶች አሁን እንደ ከሃዲ ነው እያሰቡት የሚገኙት። ለ21 ዓመት በሊቨርፑል ቤት እንደመቆየቱ ድምፁን አጥፍቶ ያን ያህል መስራቱ ይህን ያህል ሴራ መጎንጎን አልነበረበትም እና ለእሱም ይሆን ሽኝትም አያስፈልግም እያሉ በርካታ ጉርምርምታዎች ይሰማሉ። እንግዲህ ትሬንት አሌክዛንደር አርኖልድም ቢሆን በ2022-23 የውድድር ዘመን ጊዜ ጀምሮ እንግዲህ በርካታ ግቦችን አስቆጥሯል፣ ወደ 7 እንደ ተከላካይ። እንደውም እሱ በጣም ብዙ እድሎችን የሚፈጥር ተጫዋች ነው። ብዙ አሲስት ያደረገም ተጫዋች ነው። ከግብም ባለፈ ደግሞ እንዲሁ በግብ ረገድ ተሳትፎ ያለው ተከላካይ መሆኑን ተከትሎ እንግዲህ እነዚህ ተከላካዮች በርካታ ግቦችን ያስቆጠሩ ተከላካዮች ሆነው ተመዝግበዋል። ሁስኮርድ እንዳጋራው መረጃ መሰረት ፎሎ በማድረግ ቤተሰብ እንሁን። መልካም ጊዜ፣ ይመቻል። ካለፈው የውድድር ዘመን ጊዜ አንስቶ እንግዲህ 20 ስትሬት የተሰጠው የፕሪሚየር ሊጉ ተጫዋች ቡካዮ ሳካ ሆኗል ማለት ነው። ሁስኮርድ እንዳጋራው መረጃ መሰረት 7.71 ያህል ሬት የተደረገው ተጫዋች ነው በአማካይ። ይሄ ተጫዋች እንግዲህ በአርሰናል ቤት ውስጥ በተለይ እሱ ከሌላ አርሰናል ምን ያህል ሲቸገር እንደነበረ እናውቃለን፣ ያየነው ነገር ነው። ለማንኛውም ግን ካለፈው ጊዜ ጀምሮ ወይም ከላስት ሲዝን ጀምሮ እንዲሁ ቢቆጠር በጣም ሃይስት ሬት የተሰጠው ተጫዋች ቡካዮ ሳካ ነው። በመቀጠል ሞሐመድ ሳላ ነው። በተለይ እነዚህ አምስቱም ከጀርባቸው ስማቸውን የምታዩት ተጫዋቾች ቡካዮ ሳካ፣ ሞሳላ፣ ኮል ፓልመር፣ ኤርሊንግ ሃላንድ፣ ብሩኖ ፈርናንዴዝ አንዳንድ ሀያል ክለብን የወከሉ ይመስላሉ አይደል? የተወከሉ ነው የሚመስሉት። ለምሳሌ ቡካዮ ሳካ አርሰናልን ወክሎ የመጣ የሚመስል ተጫዋች ነው አይን ማለት ነው በአርሰናል ቤት ውስጥ። ከዛ ባለፈ ሞሳላ እንዲሁ በዘንድሮ የውድድር ዘመን ጭምር
የሊቨርፑል ሌላኛው አይን ማለት ነው። እሱም 7.55 ያህል ሬት የተደረገው ተጫዋች ነው። ኮል ፓልመር በቼልሲ ቤት ውስጥ ምናልባት የዘንድሮ የውድድር ዘመን ላይ አብርቶ ላይሆን ይችላል፣ ግን ደግሞ ከፈረመበት ጊዜ አንስቶ ምናልባት ጥሩ ተጫዋች ጥሩ ከተባልን ኮል ፓልመርን ነው ልናነሳ የምንችለው። 7.42 ኤርሊንግ ሃላንድ ሆን ብሎ የመጣውን ግብ እንዲያስቆጥር ነበረ። በእርግጥ የዘንድሮ የውድድር ዘመን ላይ እንደተጠበቀው አልሆነ ይሆናል፣ ግን ደግሞ ከመጣበት ጊዜ አንስቶ በተለይ በመጣበት የውድድር ዘመን ላይ እጅግ በጣም አስደናቂ ነበር። በርካታ ተከላካዮች የእሱን ሚስጥራቶች የሚያውቁ ሁሉ አይመስሉም ነበር። ምናልባት ያ ሊሆን ይችላል ኢፌክት የፈጠረው። ኤርሊንግ ሃላንድ ብዙ ግቦችን እንዲያስቆጥር አዲስ ነው ለፕሪሚየር ሊጉ። ስለዚህ ተከላካዮችም እሱን በምን መንገድ መከላከል እንዳለባቸው ግራ እስኪገባቸው ድረስ እሱን በደንብ አለማወቃቸው በደንብ ክፍተትን የፈጠረ ይመስላል። ግን አሁን የበለጠ ሲያውቁት እርሱን እንዴት ማቆም እንደሚቻል የበለጠ የገባቸው ይመስላል። በእርግጥ ሌሎችም ፋክተሮች አሉ። ለምሳሌ በሲቲ ቤት ውስጥ እያየን ያለ ነው የመድከም ሁኔታ፣ የአሰልጣኙ አዳዲስ ታክቲኮችን ይዞ የመምጣት ችግር ምናልባት ከዛ ባለፈ ደግሞ ተጫዋቾቹ ያንን አዳፕት አለማድረጋቸው ብዙ ነገሮችን በሲቲ ቤት ውስጥ እንደ ድክመት ማንሳት እንችል ይሆናል። ከ115ቱ ክስ ጭምር ያም ቢሆን እኮ ጫና ይፈጥራል አይደለም። በእርግጥ ሌሎችም ምክንያቶች ያ ብቻ ነው ማለት አንችልም፣ ግን ደግሞ በጣም በርካታ ምክንያቶች ሊኖሩ ይችላሉ። ለማንኛውም ግን ኤርሊንግ ሃላንድም ቢሆን በሲቲ ቤት ውስጥ እንደ አይን ልንመለከታቸው ከምንችላቸው ተጫዋቾች መሃል አንዱ ነው። ከዛ ባለፈ ብሩኖ ፈርናንዴዝ ነው። ለማንቸስተር ዩናይትድ ምን ማለት እንደሆነ የታወቀ ነው። ከአምበልነትም ባለፈ 7.32 ያህል ሬት የተደረገው ተጫዋች ነው። እንግዲህ ከ50 በላይ የተጫወቱ ተጫዋቾች ናቸው። እነዚህ ተጫዋቾች ግን ሃይስት ሬት የተሰጣቸው ናቸው ካለፈ የውድድር ዘመን ጊዜ ጀምሮ ከተቆጠረ ማለት ነው። መውረዱ የማይቀር የሚመስለው ሳውዛምፕተን ለዚህ ተጫዋች እስከ 100 ሚሊዮን ፓውንድ ድረስ እጠይቅበታለሁ እያለ ነው የሚገኘው። ታይለር ዲብሊንግ ይሄ ተጫዋች ከእድሜ እኩዮቹ አንጻር ከታየ 40 ድሪብሎችን ማድረግ የቻለው ተጫዋች ነው እና ከሱ እድሜ እኩዮች ወይም ደግሞ ካሉ ከሌሎች ቲኔጀሮች በተሻለ መልኩ ሰክሰስፉል የሆኑ ድሪብሎችን ማድረግ የቻለ ተጫዋች ነው ይለናል ሁስኮርድ። ለማንኛውም 40 ድሪብሎችን ማድረግ የቻለው ተጫዋች ገና 19 ዓመቱ ነው። ለረጅም ጊዜ የመጫወት ዋስትናን ሊሰጥ ይችላል ሌላ እክል ካልገጠመው። ለማንኛውም ግን ይሄ ወጣት ተጫዋች እንግዲህ በቀጣይ ምናልባት የትልልቅ አይኖችን ክለብ ይስባል ብሎ ነው እንግዲህ ሳውዛምፕተን የበለጠ ይህንን ተጫዋች ለመሸጥ እያሰበ የሚገኘው። ሳውዛምፕተን ያው ይታወቃል አይደለ፣ በተለይ ወርቆችን የሚያፈራ ቤት ነው እና አሁንም ቢሆን እንደነዚህ አይነት ወርቆችን ለትልልቅ ክለቦች መሸጡንና ገንዘብ ማግኘቱን የቀጠለበት ይመስላል። ግን በቀጣይ የዝውውር መስኮቶች ምናልባት አንዳንድ ስሞች ከተነሱ የታይለር ዲብሊንግ ስም አንደኛው ስም ሊሆን ይችላል ወይም ተከታዩ ስም ሊሆን ይችላል። በርካታ ተጫዋቾች ምናልባት የመልቀቅ እድላቸው ሰፊ ነው የሚሆነው ከሳውዛምፕተን ቤት ውስጥ። በተለይ ሳውዛምፕተን የሚወርድ ከሆነ ውላቸው የሚጠናቀቁ ተጫዋቾች በተለይ ራሳቸውን በደንብ ፕሪሚየር ሊጉ ላይ በዚህ ሰዓት እየሸጡ የሚገኙ የሳውዛምፕተን ተጫዋቾች ካሉ ምናልባት ወደ ሌላ ክለብ የማምራት እድላቸው ሰፊ ነው የሚሆነው። ግን ታይለር ዲብሊንግን እስከ 100 ሚሊዮን ፓውንድ ድረስ እጠይቅበታለሁ ብሎ ያስባል ሳውዛምፕተን። እናንተ በዚህ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎ ማድረግ ቤተሰብ ነው። መልካም ጊዜ ይመቻችሁ።